ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የሳቱን የአገር ውስጥና የውጭ ዘገባዎችን የምንመለከትበት ሰዓት ላይ ደርሰናል። በቅድሚያም የአሜሪካ ጦር ኃይል 12 የኤፍ22 ስውር ተዋጊ ጄቶችን ወደ መካከለኛው ምስራቅ የማንቀሳቀስ ስራ መጀመሩ የይፋው የበረራ መከታተያ መረጃዎች አመላከቱ የሚሉት በቅድሚያ እንመለከታለን። የዶናልድ ትራምፕ አስተዳደር በጥገኝነት ጥያቄዎች የስራ ፈቃድ አሰጣጥ ዙሪያ ከፍተኛ ለውጥ የሚያመጣ አዲስ መመሪያ ይፋ ማድረጋቸውን ተከትሎ አዳዲስ መረጃዎች ወጥተዋል። እንዲሁም በኮሪደር ልማቱ አዲስ መልክ የለበሰችው ሐዋሳን በተመለከተም እንመለከታለን። ከኛ ጋር ከቆያችሁ እና ሌሎች የዓለም አቀፍ ዘገባዎችን ትሰሙታላችሁ። የአሜሪካ ጦር ኃይል 12 የኤፍ22 ስውር ተዋጊ ጄቶችን ወደ መካከለኛው ምስራቅ የማንቀሳቀስ ስራ መጀመሩን ይፋው የበረራ መከታተያ መረጃዎች አመላክቱ። እነዚህ ዘመናዊ የጦር አውሮፕላኖች ላለፉት ጥቂት ቀናት በእንግሊዝ በሚገኘው የሮያል አየር ኃይል ካምፕ አርፈው የቆዩ ሲሆን አሁን ጉዟቸውን ወደ ቀጠናው ቀጥሏል። እንደ ግልጽ የበረራ መረጃ ተንታኞች ዘገባ ከሆነ ጄቶቹ ከእንግሊዝ ሲነሱ በረራ ላይ ያሉ ነዳጅ ከሚሞሉ KC-46 አውሮፕላኖች ጋር በመቀናጀት ጉዟቸውን እያከናወኑ ነው። ጄቶቹ በእንግሊዝ ለተጨማሪ ቀናት የቆዩ ነዳጅ በሚሞሉ አውሮፕላኖች ላይ በገጠመ ቴክኒካዊ ችግር ምክንያት እንደሆነም ተጠቁሟል። ይህ ወታደራዊ እንቅስቃሴ አሜሪካ በመካከለኛው ምስራቅ እያደረገች ያለው ግዙፍ የጦር ኃይል ግንባታ አካል ነው። ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ወታደራዊ እርምጃ ለመውሰድ እያመነቱ ባሉበት በዚህ ወቅት አሜሪካ የኤፍ35፣ ኤፍ22፣ ኤፍ15 እና ኤፍ16 ተዋጊ ጄቶችን ጨምሮ በርካታ የጦር አውሮፕላኖችን ወደ ቀጠናው እያስገባች ትገኛለች። የወታደራዊ አየር በረራ መከታተያ ጥምረት እንደገለጸው ከየካቲት አጋማሽ ጀምሮ በመቶዎች የሚቆጠሩ የጭነት በረራዎችና በደርዘን የሚቆጠሩ ነዳጅ ጫኝ አውሮፕላኖች ወደ መካከለኛው ምስራቅ ሲጓዙ ተመዝግበዋል። ይህ ከፍተኛ የሰውና የቁሳቁስ ዝግጅት በቀጠናው ያለው ወታደራዊ ውጥረትን ይበልጥ እያሳየ ይገኛል ተብሏል። የዶናልድ ትራምፕ አስተዳደር በጥገኝነት ጥያቄዎች የስራ ፈቃድ አሰጣጥ ዙሪያ ላይ ከፍተኛ ለውጥ የሚያመጣ አዲስ መመሪያ ይፋ ማድረጉ ተሰምቷል። ይህ ውሳኔ በየዓመቱ እስከ ግማሽ ሚሊዮን የሚደርሱ ስደተኞችን ኑሮ ሊያናጋ እንደሚችል የተገለጸ ሲሆን የአሜሪካ የዜግነት ኢሚግሬሽን አገልግሎት አርብ ዕለት ባወጣው ሰነድ መሰረት ጥገኝነት ጥያቄዎች ለስራ ፈቃድ ለማመልከቻ ያላቸው የጥበቃ ጊዜ ከነበረበት 150 ቀናት ወደ 1 ዓመት እንዲራዘም ተደርጓል። ይህም ስደተኞች ሕጋዊ የስራ ፈቃድ ለማግኘት ከእጥፍ በላይ ጊዜ እንዲጠብቁ የሚያስገድድ ከመሆኑም ባለፈም መስሪያ ቤቱ በቀረበለት ማመልከቻ ላይ ውሳኔ ለመስጠት የነበረው የ30 ቀናት ገደብ ወደ 6 ወራት እንዲያድግም ተወስኗል። የአገር ውስጥ ደህንነት ሚኒስቴር ባወጣው በዚህ መመሪያ ላይ እንደተጠቀሰው መስሪያ ቤቱ የስራ ፈቃድ አሰጣጡን ለተወሰነ ጊዜ የማቆም ስልጣን የሚኖረው ሲሆን ይህ እገዳ እንደ ሁኔታው ከ14 እስከ 173 ዓመታት ሊቆይ እንደሚችል በሰነዱ ላይ በግልጽ መስፈሩ ግርምትን ፈጥሯል። አዲሱ ደንብ በተለይ ወደ አሜሪካ በህገወጥ መንገድ ገብተው በ48 ሰዓታት ውስጥ ጥገኝነት የመጠየቅ ፍላጎታቸውን ያላሳወቁም አሜሪካ ከገቡ ከ1 ዓመት በኋላ ጥገኝነት የጠየቁ እንዲሁም የወንጀል ታሪክ ያለባቸው ወይም በወንጀል ባይቀጡም እንኳ አጠራጣሪ መረጃ የተገኘባቸው ግለሰቦች የስራ ፈቃድ እንዳያገኙ ይከለክላል። ወደ አገር ውስጥ ዘገባ እንመለሳለን። የኮሪደር ልማቱ የከተሞችን ነባራዊ ገጽታ በመቀየር የመሰረተ ልማት ትስስርን በማጠናከር የነዋሪዎችን ተጠቃሚነት ለማረጋገጥ የሚተገበር ዘመናዊ የከተማ ፕላን አካል ነው። በዚህ ረገድ በፍጥነት በጥራት የተከናወነው የሐዋሳ ኮሪደር ልማት ለሌሎች ከተሞች በአርአያነት የሚጠቀስ ሆነዋል። የሐዋሳ ከተማ ከንቲባ አቶ ጥራቱ በየነ እንዳሉት አዲሱ የኮሪደር ልማት በአጭር ጊዜ ውስጥ ተጠናቆ ለአገልግሎት በቅቷል። ለዚህ ስኬት የከተማ ነዋሪና መንግስት ያደረጉት አስተዋጽኦ ከፍተኛ መሆኑን የጠቀሱት ከንቲባው ልማቱ ነዋሪዎች በምሽቱ እንዲዝናኑ፣ የንግድ እንቅስቃሴ እንዲስፋፋና የትራፊክ ፍሰቱ እንዲሳለጥ ምቹ ሁኔታን መፍጠሩንም አስታውቋል።
የአድዋ ድል በዓል መከበር የኢትዮጵያዊነት የጥንካሬ የጽናት መሰረት ዳግም የሚታደስበት ለሀገራችን ሉዓላዊነትና አንድነት የገባነውን ቃል ኪዳን የምናጸናበት ነው ሲሉ የመከላከያ ሚኒስትር ኢንጂነር አይሻ መሐመድ ገለጹ። የመከላከያ ሚኒስትር ኢንጂነር አይሻ መሐመድ 130ኛውን የአድዋ ድል በዓል አከባበር አስመልክቶ ጋዜጣዊ መግለጫ ሰጥተዋል። በመግለጫቸው የድል በዓሉ ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ሀሳብ በአገር አቀፍ ደረጃ ለማክበር አስፈላጊው ዝግጅት ተጠናቋል። የአድዋ ድል የኢትዮጵያን የማይበገር ማንነት ማይተብ፣ የጥቁር ሕዝቦች የነጻነት ፋናና የሰው ልጅ እኩልነት የተረጋገጠበት ዓለም አቀፋዊ ድል መሆኑንም ጠቅሰዋል። ኢትዮጵያ 16ኛውን የአፍሪካ ብሔራዊ የሰብአዊ መብቶች ተቋማት ትስስር ጠቅላላ ጉባኤ እንድታዘጋጅ ተመርጣለች። የኢትዮጵያ ሰብአዊ መብቶች ኮሚሽን ለመገናኛ ብዙሃን በሶስት ዋና ዋና በተባሉ ጉዳዮች ላይ መግለጫ ሰጥቷል። መግለጫውን የሰጡት የኮሚሽኑ ኮሚሽነር ብርሃኑ አዴሎ በርካታ የምስራቅ አፍሪካ ሀገራት 16ኛውን የአፍሪካ ብሔራዊ የሰብአዊ መብቶች ተቋማት ትስስር ጠቅላላ ጉባኤ እንዲያዘጋጁ እድል ተሰጥቷቸው እንደነበር አስታውሷል። በዚህም ፍላጎት ካሳዩ ሀገራት መካከል አንዷ ኢትዮጵያ መሆኗ እና በርካታ መስፈርቶች ድጋፍ አግኝታ ተመርጣለች ነው ያሉት። ለመመረጥ እንደ ምክንያት ከተጠቀሷቸው ጉዳዮች መካከል የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፉት 5 ዓመታት በሰብአዊ መብት አያያዝ ያሳየው አበረታች ስራዎች አንዱ መሆኑን ተናግረዋል። ጉባኤው ኢትዮጵያ ማካሄዷ በሰብአዊ መብት አያያዝ ረገድ ያሳየችው መልካም አፈጻጸም እውቅና የሚሰጥ ከመሆኑም በላይ አህጉራዊና ዓለም አቀፋዊ ስብሰባዎች የማካሄድ ልምዶች ይበልጥ የሚገኝበት መሆኑንም ጠቅሷል። ጉባኤውን ለማካሄድ መንግስት ቁርጠኛ መሆኑን የገለጹት ኮሚሽነሩ የተሻለ አፈጻጸም እንዲኖር ለሁሉም ባለድርሻ አካላት ያሏቸውን አካላት እንዲተባበሩ ጥሪ አቅርበዋል። ኮሚሽነሩ በመግለጫቸው በሀገራዊ የሰብአዊ መብቶች አያያዝ ግጭቶች ዙሪያ እና የባለፉት 1 ዓመት ኮሚሽነሩ የስራ እቅድ ክንውን ግምገማ ውጤትም ይፋ አድርገዋል። ሰላምና ጤናን በያላችሁበት ተመኘው። አማኑኤል ነኝ። ከሀገር ውስጥና ከውጭ የተመረጡ ዘገባዎችን አሰምቻለሁ። ጤና ይስጥልኝ።